ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ መጋቢት 17 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁም ጥሪ ማቅረባቸውን የቤኒሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ ተግባራዊ የሚደረግበት ጊዜ ለተጨማሪ 1 ዓመት ማራዘሙን እንዲሁም በኢትዮጵያ በቤት ሰራተኝነት ተሰማርተው የሚገኙ ዜጎች መብት ያስጠብቃል የተባለ ደንብ በቅርቡ ወደ ስራ እንደሚገባ የስራና ክህሎት ሚኒስቴር ማስታወቁን ጨምሮ ሌሎች መረጃዎችን ይዘናልባችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁም ጥሪ ያቀረቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ትስስር ገጻቸው በትግርኛ ባስተላለፉት መልእክት እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ብለዋል። በትግርኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። የትግራይ ጊዜያዊ አስተዳደርን ፕሬዝዳንት የመሾምና የመሻር ስልጣን የተሰጣቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ያቀረቡት መልእክት አቶ ጌታቸው ረዳን የሚተኩ አመራር ለመሾም ነው። የክልሉ ጊዜያዊ አስተዳደር በህገ መንግስቱ በፕሪቶሪያው የሰላም ስምምነትና በሚኒስትሮች ደንብ መሰረት ለ2 ዓመታት በስራ ላይ መቆየቱን የጠቆሙት ጠቅላይ ሚኒስትሩ የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል ሲሉ ገልጸዋል። አክለውም የጊዜያዊ አስተዳደሩ ሲቋቋም ዋነኛ ግቦቹን አሳክቶ በህዝብ ለተመረጠ አስተዳደር ማስረከብ ይገባው ነበር ብለዋል። የጊዜያዊ አስተዳደሩ የተሰጡትን ቁልፍ ዓላማዎች በተሰጠው የጊዜ ገደብ መፈጸም አልቻለም ያሉት አብይ አህመድ ለጊዜያዊ አስተዳደሩ ከተሰጡትና ካልተፈጸሙ ቁልፍ ዓላማዎች መካከል አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር መሆኑን ጠቅሰው ይህ ባለመፈጸሙም ምክንያት ህግ በማሻሻል የጊዜያዊ አስተዳደሩን ለ1 ዓመት ማራዘም በግድ አስፈላጊ ሆኗል ብለዋል። ጠቅላይ ሚኒስትሩ በመግለጫቸውም የክልሉን ጊዜያዊ አስተዳደር ፕሬዝዳንት የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ያሉ ሲሆን ህዝቡ እጩዎች በኢሜይል ጥቆማ እንዲሰጥም ጥሪ አቅርበዋል። የቤኒሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ ተግባራዊ የሚደረግበትን ጊዜ ለተጨማሪ 1 ዓመት አራዘመ። የቤኒሻንጉል ጉሙዝ ክልል የሰላም ተመላሾችን ለማቋቋምና ወደ ስራ ለማስገባት ያለመ ልዩ መመሪያ ያጸደቀው በየካቲት 2015 ዓ.ም ነበር። ልዩ መመሪያ የሚመለከተው በክልሉ የተለያዩ አካባቢዎች ህገ መንግስታዊ ስርዓትን በኃይል ለመናድ ሲንቀሳቀሱ የነበሩና መንግስት ያቀረበውን የሰላም ጥሪ ተደርተው የመጡ ኃይሎችን እንደሆነ በወቅቱ ተገልጿል። መመሪያው ተግባራዊ የሚደረግበትን ጊዜ ከዚህ ቀደም እስከ ሰኔ 2017 ዓ.ም እንዲራዘም ተደርጎ ነበር። ይህ የጊዜ ገደብ ሊጠናቀቅ 3 ወራት ሲቀረው የቤኒሻንጉል ጉሙዝ ክልል ካቢኔ ባሳለፍነው ቅዳሜ ባደረገው ስብሰባ የመመሪያውን የተፈጻሚነት ወሰን በድጋሚ ለ1 ዓመት እንዲራዘም አድርጓል። የካቢኔው አባል የሆኑት የክልሉ የስራና ክህሎት ቢሮ ኃላፊ አቶ አብዱ ሰላም ሸንገል የመመሪያው የጊዜ ወሰን እንዲራዘም ከተደረገበት ምክንያት አንዱ በራሳቸው ምክንያት መደራጀት ያልቻሉ የቀድሞ ታጣቂዎችን እንዲደራጁ ለማስቻል እንደሆነ ለኢትዮጵያ ኢንሳይደር አስረድተዋል። ተደራጅተዋል በሚል ሜዳ ላይ ተበትነው እንደገና ወደ ችግር ከሚመለሱ የሰላም ተመላሾች ጊዜያዊ ጽህፈት ቤቱ እንዲደግፋቸውና ውጤታማ ስራ እንዲሰሩ ነው ለ1 ዓመት የተራዘመው ሲሉ አቶ አብዱ ሰላም አክለውም አብራርተዋል። የሰላም ተመላሾች የኢኮኖሚ ተጠቃሚነት ላይ ትኩረቱን አድርጎ እንዲሰራ የተቋቋመው ጊዜያዊ ጽህፈት ቤት ባለፈው በጀት ዓመት 7625 አባላት በስራቸው ላሏቸው 395 ኢንተርፕራይዞች ከ300 ሚሊዮን ብር በላይ ድጋፍ ማድረጉንም አስታውቋል። በኢትዮጵያ በቤት ሰራተኝነት ተሰማርተው የሚገኙ ዜጎች መብት ያስጠብቃል የተባለው ደንብ በቅርቡ ወደ ስራ እንደሚገባ የስራና ክህሎት ሚኒስቴር አስታወቀ።
በኢትዮጵያ የቤት ሰራተኝነት ተሰማርተው የሚገኙ ዜጎች በሀገሪቱ የአሰሪና ሰራተኛ አዋጅ መሰረት እንዲስተናገዱ ለማድረግ የሚያስችል ደንብ በቅርቡ ተግባራዊ ማድረግ እንደሚጀምር የፌዴራል የስራና ክህሎት ሚኒስቴር አስታውቋል። በሐዋሳ ከተማ በተካሄደው የምክክር መድረክ ላይ የሚኒስቴሩ የስራ ኃላፊዎች ነግረውኛል ሲል ዶቼ ቬሌ ባወጣው ዘገባ የደንቡ ተግባራዊ መሆን በሚሊዮን የሚቆጠሩ የቤት አጋዦችን የሰብአዊና የስራ ላይ መብቶችን ለማስጠበቅ ያስችላል ብሏል። በዘርፉ በተሰማሩ ዜጎች ላይ የሚፈጸሙ የሰብአዊና የስራ ላይ መብት ጥሰቶች እየተባባሱ መምጣታቸውን የጠቀሱት የቤት አጋዦች ማህበር ኃላፊዎች በበኩላቸው የመመሪያው ተግባራዊ መሆን የቤት ውስጥ ጥቃቶችን ለመቀነስ እንደሚረዳም አስረድተዋል። ለአመታት በቤት ረዳትነት ተሰማርተው የቆዩትና አሁን ከ3 አመታት በፊት የተቋቋመውን የሲዳማ ክልል የቤት ረዳቶች ማህበር በሊቀመንበርነት በማገልገል ላይ ያሉት ወይዘሮ መዓዛ ረጋሳ በቤት ሰራተኝነት የስራ ዘርፍ መልካም አሰሪዎች እንዳሉ ሁሉ ከድብደባ እስከ ደሞዝ መከልከል ጥቃቶችን የሚያደርሱ እንዳሉን ገልጸዋል። ጥቃቱ በቤት ውስጥ የሚፈጸም በመሆኑ መንግስትም ሆነ የሰብአዊ መብት ተቆርቋሪ ድርጅቶች ጋር የመድረስ እድሉ ጠባብ እንደሆነ ወይዘሮ መዓዛ ገልጸዋል። በዘርፉ ተግዳሮትና መፍትሄዎች ላይ በሐዋሳ ከተማ የመከሩት ባለድርሻ አካላት የቤት ረዳትነት ስራ በሀገር አቀፍ የሰራተኞች አዋጅ እንዲካተት በሚያስችላቸው ደንብ ላይ ተወያይተዋል። በያዝነው ዓመት ተግባራዊ ይደረጋል ተብሎ የሚጠበቀው ደንብ በሚሊዮን የሚቆጠሩ የቤት አጋዦችን የሰብአዊና የስራ ላይ መብቶቻቸውን ለማስጠበቅ እንደሚያስችል የስራና ክህሎት ሚኒስቴር የሶስትዮሽ ግንኙነት ማስተባበሪያ ኃላፊ አቶ እንዳልክ ተክለ ሐዋርያት መግለጻቸውንም ዘገባው ጠቅሷል። ዩቲዩብ እና ቲክቶክን ጨምሮ የተለያዩ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙት የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱ ተሰምቷል። በድረገጽ የሚቀርቡ የሚዲያ አገልግሎቶች፣ ፖድካስቶች፣ ፊልም፣ ሙዚቃን ጨምሮ የሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል ነው የተባለው። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ እንደሚያስገድድም ተጠቁሟል። የተጨማሪ እሴት ታክስ ደንቡ በበይነ መረብ በመጠቀም የሚተላለፉ ፖድካስቶች፣ ቭሎጎች፣ ጆርናሎች ለመንግስት ታክስ መክፈል እንዳለባቸው እንደሚያስገድዳቸው ተሰምቷል። የማህበራዊ ትስስር አገልግሎት ወይም ዌብሳይትና መተግበሪያዎችን ማቅረብ ተጨማሪ እሴት ታክስ የሚታሰብባቸው አገልግሎቶች መሆናቸውም ተመላክቷል። በኤሌክትሪክ ዘዴ ከሚቀርቡና ታክስ ከሚከፈልባቸው አቅርቦቶች ከተካተቱት ሌሎች አገልግሎቶች ውስጥ በበይነ መረብ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክስ መጽሐፍን አቅርቦት የሚሉት ይገኙበታል። በተንቀሳቃሽ ስልክ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎችና ፊልሞች በታክሱ ተካተዋል። የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ ድምጽ ለቀጥታ ዝግጅት፣ ቲያትሮችና ምግብ ቤቶች የሚውሉ ቲኬቶችን በኢንተርኔት በኩል መሸጥ በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚከፈልባቸው ናቸው። እንዲሁም የመንገደኞችን የትራንስፖርት አገልግሎት በኤሌክትሮኒክስ ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኙ ማንኛውም ሰው ተጨማሪ እሴት ታክስ ከፋይ መሆኑንም አሰራሩ ለመተግበር ከወጣው የመንግስት ሰነድ ተመልክቻለሁ ስትል ዋዜማ ሬዲዮ ዘግባለች። የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ተነገረ። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ቱራህ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎችን ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችንና ወደ ዶጋመድ የተቀየሩ የገበያ ድንኳኖችን አሳይተዋል ብለዋል። ይህንን ተከትሎ የዳርፉር የመብት ተሟጋች ቡድን ዘ ዳርፉር ኢኒሺዬቲቭ ፎር ጀስቲስ ኤንድ ፒስ ባወጣው መረጃ
ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከጀመረበት ጊዜ አንስቶ እጅግ የገፋ የቦምብ ጥቃት ሲል ጠርቶታል። በሱዳን የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማውያን ዜጎች ላይ የሚደረገው የቦምብ ጥቃት እንዲሁም የሲቪሊያን ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ እየጨመረ ሲሆን ጦርነቱ በ10 ሺዎች የሚቆጠሩ ህይወትን ከመቅጠፍ በተጨማሪ ወደ 12 ሚሊዮን የሚጠጉ ነዋሪዎች ከቤት ንብረታቸው እንዲፈናቀሉ አድርጓል። ከዚህ በተጨማሪም በሀገሪቱ በከፍተኛ ሁኔታ ረሃብ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ህዝብ ከፍተኛ የምግብ ዋስትና እጦት ላይ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።